ሰላምታችን በያላችሁበት ድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። የሸዋ ጀግኖች የተጋመደ አንድነታቸውን ለህዝባቸው አብስረዋል። የአርበኛ መከታ ማሞን መልእክት ይዘናል። ጀብደኛው የ7 ለ7 ክፍለ ጦር ዛሬም በቀጠናው አስደናቂ ጀብዶችን ሰርቷል። የአገዛዙ 27 ክፍለ ጦር ሙሉ በሙሉ ወይም 42000 ወታደር የገባበት አልታወቀም ተብሏል። ስለ ምስጢራዊው የጀነራሎች ስብሰባም አዳዲስ መረጃዎች ተሰምተዋል። ብልጽግና የምርጫ እጩዎችን ማሰር ጀምሯል። ፓርቲዎች ከሰላማዊ ትግል እንድንወጣ እየተገፋን ነው ብለዋል። ስለ ትግራይም አዲስ ነገር ተሰምቷል። አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናስደምጣችሁ ይሆናል። የሸዋ ጀግኖች የተጋመደ አንድነታቸውን ለህዝባቸው አብስረዋል። አርበኛ መከታው ማሞና አርበኛ ኢንጂነር ደሳለኝ ሲያስብ ሸዋም መልእክት አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ምክክሩ ለአማራ ህዝብ ኩራት ነው ብለዋል። ጠላት ደግሞ የሚሸማቀቅበት፣ አይኑ የሚቀላበት፣ ወገናችን ደግሞ የሚደሰትበትና የሚስቅበት ቀን ነው ብለዋል። አያቶቻችን እቴጌ ጣይቱና ዳግማዊ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት ነበር። እኛ ልጆች ደግሞ ከነሱ ተምረን የነበረንን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተበተበብንን ሴራ ዛሬ ቀብረናል ማለት ነው ብሏል። መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ከቀን የሚለፉ ወንድሞቻችን ይህንን ደስታ ተቀብለው ትግላችንንም በጋራ እንድንሻገር የአማራን ህዝብ መከራ ከላዩ ላይ እንድናነሳለት የሚል መልእክት አስተላልፏል። የአሳምነው እዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ በበኩሉ በአማራ ፋኖ ህዝባዊ ድርጅት በሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከልም የነበረውን ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙም ስትወጡ ስትወርዱ ቀን በሐሳብ ሌሊት በእንቅልፋችሁን አታችሁ የነበራችሁ በውጭውም ዓለም በሀገር ውስጥም የትግል ደጋፊዎችና ባለቤቶች እንኳን ደስ አላችሁ ብለዋል። ለመላው ህዝባችን በአንድም በሌላ ስህተታችን ባለመማር ከአንድ አምራች የወጡና ለአንድ ዓላማ የተሰለፉ ልጆች ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓትም ይህ ችግር መፈጠሩና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን ነው ያለው። በአራቱም ግዛት ያላቸው የትግሉ መሪዎች በትግሉ ፊት አውራሪነት የተቀመጣቸው የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁም ሁላችሁም ምስጋናችንን እናቀርባለን ብለዋል። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። የተፈጠረውን ችግር መመለስ አንችልም። ድጋሜ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ አቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው የማትሰለቸው የማትደክመውና ተስፋ የማትቆርጠው ህዝባችን አሁንም ከጎናችን ሆነ ጠላትን እየመታህ እያንበረከክና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን ብሏል። አንድነት ምንም ምርጫ የሌለው ጉዳይ ነው ያለው ደግሞ የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ አርበኛ አበበ ሙላት ነው። አንድነት የማሸነፊያችን ቁልፍ እንደሆነ ይታወቃል። ያንን መሰረት በማድረግ አንድነታችንን አጽንተናል ብለዋል። ይህንን አንድነት ለማየት ሲጓጉ የነበሩ እንደ ጓጉ ህይወታቸው ያለፈ ጀግና ሰማዕቶቻችንን ማሰብ መቻል አለብን። የነሱ ራዕይ የነሱን ዓላማ እናስቀጥላለን ብለን በገባነው ቃል መሰረት ይኸው ዛሬ አንድነታችንን መስርተን ከዚህ በፊት የነበሩ በርካታ መጓተቶችን ወደ ኋላ ጥለን ዛሬ ላይ አንድ ሆነን ለሚደግፈንና ለሚጠብቀን ህዝብ ለሰራዊታችንም ጭምር ይህን ደስታ ማብሰር እንፈልጋለን ነው ያለው። በዋናነት ግን ከዚህ በፊት የነበሩት የግጭት ጠባቂዎች በር ዛሬ ላይ ተዘግቷል። የአንድነት በር ተከፍቷል። አንድነታችን መቼም ቢሆን ከዚህ በኋላ ወደ ኋላ ሊመልሰው የማይቻልበት ደረጃ ላይ መድረሳችንን ለሰራዊታችን፣ ለደጋፊው፣ ለህዝባችን መግለጽ እንወዳለን ብሏል። ሁሉም አንድ ሆኖ ወደፊት የምንገፋበትና ያላንዳች ቅድመ ሁኔታ የመጨረሻ ምርጫችን አንድ ሆነን ይህንን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነንና ከዚህ በኋላ ሊለያየን የሚችል አንዳችም ምድራዊ ኃይል የለም ብሏል።
በአሳምነው እዝ የ7 ክፍለ ጦር ድልን መቀዳጀቱ አስታወቀ። በአፋብኃ አሳምነው እዝ አጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር ስር የደመላሽ ሻለቃ አባላት በኤፍራታና ግድም ወረዳ ፈረዶ ውሃ ቀበሌና ካራለጎማ ቀበሌ ተረተር በሚባለው ቦታ ላይ ከሌሊቱ 10 ሰዓት ተስበው በመግባት ዛሬም እንደ ትላንቱ አንድ ስናይፐር፣ 2 ጥርጥር ክላሽና የተለያዩ ወታደራዊ ትጥቆችን መማረክ ችለዋል። እንዲሁም የ7 ክፍለ ጦር ስበር ሻለቃ በላይኛው ሰራምባ የሰርዶ ቀበሌ በመግባት ከጠዋቱ 12 ሰዓት ጀምሮ የአብይ አህመድን ወንበር አስጠባቂ መከላከያና የብአዴን ቅጥረኛ ሚሊሻ ላይ እርምጃ ወስደዋል። በአውደ ውጊያውም የአሳምነው አናብስቶች እንደ ንስር ተወርውረው በመግባት በርካታ የአብይ አህመድ ወታደርን ደምስሰዋል። በዚህ ተጋድሎ ከተደመሰሱት በተጨማሪ የቆሰሉ በርካታ የአገዛዙ ወታደሮች ወደ አጣዬ ሆስፒታል መወሰዳቸውን በአፋብኃ አሳምነው እዝ አጼ ዘርዓ ያዕቆብ ኮር ህዝብ ግንኙነት ክፍል አሳውቋል። የብልጽግናው ጀነራል ንጹሃኖችን መግደላችን አስደሳች ነው ማለታቸው ተሰምቷል። የአገዛዙ ጀነራል ዘውዱ ሰጣርጌን ጨምሮ ሌሎች ወታደራዊ አዛዦችና የአማራ ሳይንት ወረዳ አመራሮች በአጅባር ከተማ ዝግ ስብሰባ ያደረጉ ሲሆን በዚህም በታሪካዊቷ ታዕካ ነገስት አትሮንስ ማርያም ቤተክርስቲያን ላይ የተፈጸመውን የመድፍ ጥቃት በመገምገም ድርጊቱ ተጠናክሮ መቀጠል እንዳለበት ውሳኔ ማጽደቃቸውን የውስጥ ምንጮች ጠቁመዋል። እንዲህ አይነት ጥቃቶችን አጠናክሮ በመፈጸም ህዝቡ እንዲሸማቀቅና ስነ ልቦናው እንዲሰበር በማድረግ በመጪው ምርጫ ብልጽግና ፓርቲን ብቻ እንዲመርጥ ማስገደድ እንችላለን በሚል ነው ውሳኔው የጸደቀው ተብሏል። በተለይ ዘውዱ ሰጣርጌ በቤተ ክርስቲያኗ ላይ የመድፍ ጥቃት ተፈጽሞ ንጹሃኖች ያለቁበት ድርጊት እጅግ አስደሳች ውጤት ተገኝቶበታል ሲል ቃል በቃል የገለጸ ሲሆን ድርጊቱን የፈጸመው የሜካናይዝድ ምድብተኞችን አድንቋቸዋል ነው የተባለው። የብልጽግና መከላከያ ሰራዊትና የአድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን ተቀላቅለዋል። የፋሽስቱ ብልጽግና ሰራዊት ከየአቅጣጫው እየፈረሰ ሲሆን የሰሜን ምስራቅ እዝ 49ኛ ክፍለ ጦር አንደኛ ሻለቃ አጃቢ አንድ ጥርጥር ጥቁር ክላሽ በመያዝ ከ58ኛ ክፍለ ጦር አንድ ስናይፐር አንድ ጥቁር ክላሽ በመያዝ እንዲሁም 2 የአድማ ብተና አባል ከነሙሉ ትጥቃቸውና ተተኳሽ በአጠቃላይ አንድ ስናይፐርና 4 ክላሽ በመያዝ ምኒልክ እዝ 102ኛ ኮርን ተቀላቅለዋል። አመራሮቹም አቀባበል አድርገውላቸዋል። ባለፉት 3 ቀናቶች 2 ስናይፐርና ብዙ ክላሾች ወደ ኮሩ ገቢ ሆነዋል። ከመከላከያ ኮብልለው ፋኖን የተቀላቀሉት የ49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላትና የአድማ ብተና አባላት ከፍተኛ መኮንኖች የሚያወርዱልን ተልእኮ በመጀመሪያ ፋኖን እናጠፋለን፣ ቀጥለን ወያኔን እናጠፋለን፣ በመጨረሻም ኤርትራን በመዋጋት ወደብ እናስመልሳለን እያሉ ነው ሲሉ የብልጽግና እብደትን በመግለጽ ለዚህ ውሳኔ መብቃታቸውን ተናግረዋል። የአገዛዙ ኃይል እየተመናመነ መሆኑን በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ወታደራዊ አማካሪ አርበኛ ኢንጂነር ማንችሎት እሱ ባለው ገለጸ። በዚህ ሳምንት የጠላት ከፍተኛ መኮንኖች ባደረጉት ስብሰባ ላይ ባለፉት 6 ወራት ከአማራ ፋኖ ኃይል ጋር እያደረግን ባለው ውጊያ ከ42000 ወታደር በላይ የገባበትን አናውቅም ማለታቸውን የገለጸው አርበኛው ይህ ከዓመት በፊት በነበረ የ6 ወር ግምገማ ላይ 23000 ሰራዊት ጠፋብን ካሉት አሃዝ እጥፍ ሊደርስ የቻለ ነው ብሏል። በዚህ አሃዝ ደረጃ የገባበት የጠፋባቸው የጠላት ኃይል ወደ መዋቅር ብንወስደው 3 እዝ ወይም 9 ኮር ወይም 27 ክፍለ ጦር ወይም 405 ሻለቃዎች ህምጥ ይግቡ ስምጥ ደብዛቸው አይታወቅም ማለት ነው። በአጭር ቋንቋ በጦላይና ብር ሸለቆ የጠላት ማሰልጠኛ ካምፕ ውስጥ በ2 ዙር ተከታታይ አሰለጠናቸው ተብለው የተመረቁ የኢትዮጵያ ልጆች በአማራ ተራራዎች ላይ ተቀብረው ቀርቷል ወይንም አካለ ጎዶሎ ሆነዋል። እድለኞች እጅ ሰጥተው ከቤተሰብ ተቀላቅለዋል። የተደመሰሱና ተበትነው የገቡበት የጠፉት አድማ ብተና ሚሊሻና ፖሊስ አሃዛቸው አልተቆጠረም። እርግጥም ቆጣሪ የላቸውም። ከነዚህም ያነሱ ግን ሊሆኑ አይችሉም ነው ያለው። ኃይላችን የስነ ልቦናን ብልጫ በመውሰዱ በቀላል ኦፕሬሽን የጠላትን ኃይል መደምሰስ ማዛባትና መምታት ስለቻለ አብዛኛውን ገድሎ የቀረውን አቁስሎ ሌላውን ደግሞ በፍርሃት ውስጥ ሆኖ እንዲከዳ በማድረግ የጠላትን ከፍተኛ አመራር ጭንቀት ውስጥ ያስገባ አሃዝን መበተን ተችሏል። ይህ የኃይላችን አቅም አይበገሬነት ሲሆን በስልጠና የማይገኝ ውርስ ማንነት ነው ብሏል። የቀሩት ስትራቴጂካል ድሎች ናቸው። አሻግረን እያየናቸው ነው። ጎህ እየቀደደ ነው። የማለዳ ፀሐይ ብርሃን መፈንጠቅን ያክል በጉጉት ላይ ነን ያለው አርበኛው ከምንም ተነስተን ታጥቀን አስበንና አዛብተንና ደምስሰንና ድልን ተቀዳጅተን እየሄድንበት ያለው መንገድ ከአዲሱ አስተሳሰባችን ይቀዳል ነው ያለው። 1983 ዓመተ ምህረት ላይ ከምርኮ የተረፉ ጀነራል ተብዮች የሚመሩት በህዝባችን ላይ እየተደረገ ያለ የግድያ ዘመቻ ቀልብሰን ከሻ ቤትና ምቹ አልጋቸው ላይ እንዳሉ እንጨብጣቸዋለን። ያ ዘመን ላይ ሆነውም ከምርኮ የተለየ ልምድ ባይኖራቸውም ትውልዱ የ35 ዓመት ልምዳቸውን ያከሸፈ የውትድርና ጥበብን እያሳያቸው ይገኛል ብለዋል።
የብልጽግናው አገዛዝ ለይስሙላ ምርጫውን ቢሆን እጩዎች እየታሰሩ ነው ተብሏል። እጩ የታሰረበት ፓርቲም የእጩዋን መታሰር በጽኑ እናወግዛለን ብሏል። የትብብር ለኢትዮጵያ አንድነት ቃሊቲ ክፍለ ከተማን በመወከል ለአዲስ አበባ ከተማ ምክር ቤት እጩ ተወዳዳሪ የሆነችው ወይዘሪት ኩሪ አሰፋ ትናንት እሁድ 8 ሰዓት አካባቢ ለጥያቄ ትፈለጊያለች በሚል በደህንነቶች ታፍና ተወስዳለች። ትብብሩ እስከዛሬ በፖለቲካ አመለካከታቸው ብቻ በርካታ እህቶቻችን ከደረሰባቸው አንጻር የእጩዋ መታፈን እጅግ ያስጨነቀውና ግራ ያጋባው ሲሆን በሚገባ የተጠና ሆነ ተብሎ ትብብራችንን ከሰላማዊ የፖለቲካ ትግል አውድ ለመግፋት የተደረገ ትንኮሳ አድርጎ ይወስደዋል፣ በጽኑም ያወግዘዋል ብሏል። ወይዘሪት ኩሪ ያለምንም ቅድመ ሁኔታ እንዲለቀቁና በጭንቀት ላይ ካሉ ቤተሰቦቻቸው ጋር እንዲቀላቀሉ ማሳስበዋል። ትብብሩ የእጩዋን ሁኔታ በቅርበት የሚከታተለው እንደሆነና ቀጣይ ሁኔታዎችንም ለህዝቡ ይፋ እንደሚያደርግ ገልጿል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎች እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህንን ያስታወቁት ከድምጽ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ነው። ጀነራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸውን ገልጸዋል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁን ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጀነራሉ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃቸው ባይዘነጉ የተሻለ ነው ማለታቸውን ዘገባው ያካትታል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ ማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር። ኢራን የአያቶላህ አሊ ካሜኒ ምትክ የበላይ መሪ መረጠችም። በኢራን ከፍተኛ የሃይማኖትና የፖለቲካ ተጽዕኖ ያለው የባለሙያዎች ምክር ቤት ወይም አሴምብል ኦፍ ኤክስፐርትስ የሀገሪቱን የቀድሞ የበላይ መሪ አያቶላህ አልሃሜኒን በመተካት ልጃቸው አያቶላህ ሞጅታባ ካሜኒ አዲሱ የኢራን የበላይ መሪ ሆነው መመረጣቸውን ይፋ አድርገዋል። ይህ ታሪካዊ ውሳኔ የተላለፈው የቀድሞ መሪ አልሃሜኒ በህይወታቸው ማለፉን ተከትሎ ሲሆንም ለአስርተ ዓመታት በኢራን የፖለቲካ መጋረጃ ጀርባ ከፍተኛ ተጽዕኖ ሲያሳድሩ የቆዩት ሞጅታባ ካሜኒ አሁን በይፋ የእስላማዊቷ ሪፐብሊክ ቁንጮ መሪ ሆነዋል። ይህ ሹመት ከ1979 የኢራን አብዮት በኋላ ለመጀመሪያ ጊዜ ስልጣን ከአባት ወደ ልጅ የተላለፈበት አጋጣሚ ሆኖ ተመዝግቧል። የባለሙያዎች ምክር ቤት አባላት በሰጡት ድምፅ ሞጅታባ ካሜኒ የኢማም ሆሜኒ የአሊ ካሜኒን ፈለግ ይከተላሉ በሚል መመረጣቸውን ገልጸዋል። አዲሱ መሪ ከኢራን አብዮታዊ ዘበኛ ወይም አይአርጂሲ ጋር ጥብቅ ግንኙነት ያላቸው ሲሆን የምክር ቤቱ ውሳኔም በጸጥታና ደህንነት ተቋማት ዘንድ ሙሉ ድጋፍ እንዳገኘ ተመልክቷል። በምዕራባውያን በተለይም ከአሜሪካና እስራኤል ጋር ያለው ውጥረት በከረረበት ወቅት መከናወኑ ከፍተኛ ትኩረት ስቦ ይገኛል። የ56 ዓመቱ አያቶላ ሞጅታባ ካሜኒ ከዚህ ቀደም በአባታቸው ቢሮ ውስጥ በከፍተኛ የኃላፊነት ቦታዎች ላይ ሲያገለግሉ የቆዩና የኢራንን የውጭና የውስጥ ደህንነት ፖሊሲ በመቅረጽ ረገድ ትልቅ ሚና የነበራቸው ግለሰብ ናቸው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።